وعلى آله وصحبه أجمعين أما بعد ይሄ የምትመለከቱት ወንድማችን አብዱል ጀሊል ሙሐመድ ሐሰን ይባላል والله ካመመው ከ12 አመት በላይ ነው አሁን ደግሞ በጣም ብሶበታል በጣም እያመመ ነው እንግዲህ يا جماعة المسلمين يا جماعة الخير من عمل صالحا فلنفسه ومن أساء فعليها وما ربك بظلام للعبيد أيضا من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون ይሄው እንደምትመለከቱት ሙሉ ሰውነቱ ሁሉ አብጦ እንቅስቃሴ ማድረግ አይችልም ሰውነቱ ላይ ብረት ነው ያለው የሱ ህመም ያው ብዙ ህመም ነው ያለበት መረዳ ሰው የለም በክራ ውስጥ ነው የሚኖረው በምትችሉት ነገር እንድትተባበሩ በአላህ ስም እንጠይቃችኋለን እስኪ ከሱ አንድ አባት ደግሞ ንግግር አድርግልናል ስሙት እንግዲህ ባረከላሁ ፊኩም اتقوا النار ولو بشق التمر قالوا النبي عليه الصلاة والسلام يتمر ግማሽ ፍሬ እንኳን ብትሆን ሰንጥቃችሁ ሰጣችሁ ከጀሃነም ከእሳት ራሳችሁን ጠብቁ ነው አሉ ረሱል عليه الصلاة والسلام بارك الله فيكم ትንሽ ትልቁ እንድትተባበሩ ሙስሊም ክርስቲያኑ ያው ትብብር እንድታረጉልን ነው የምንጠይቃችሁ يا عبد الجليل مرحبا تفضل بسم الله الرحمن الرحيم تكلم يعني بالعربي اولا ايوه مفهوم يعني بالعربي انا اسمي عبد الجليل محمد حسن بالالو ከታመምኩኝ ከ12 አመት በላይ ይሆነኛል አሁን ደግሞ ያው በተጨማሪ ደግሞ እንደገና በክርስቲያኖች ጾም አንድ ወር ጾመው ሁለተኛው ዙር ላይ ጾማቸው ላይ ተጀመረ ከዛ ጀምሮ እስካሁን ድረስ በህመም ላይ ነኝ በግል ሆስፒታል በመገናኛ ባለው ማነው ላንሴት ሆስፒታል ህክምናዬን ስከታተል ቆይቼ ከአቅሜ በላይ ስለሆነ 13 ቀን ተኝቼ በ13 ቀን ወጥቻለሁኝ አሁን ነገሮች ሁሉ እየከበዱና ከአቅሜ በላይ የሆኑ ስለሆነ ሙእሚን ወንድሞቼ ሙስሊም ወንድሞቼ እህቶቼ በውጭ ሀገር የምትኖሩ በአገር ውስጥ የምትኖሩ ያላችሁን ሰንዝሩልኝ ቢላሂ ተዓላ ብላችሁ